እየሞከርሽ ነው? ምን ነው ብቆጣጠርሽ ችግር አለው ነው ወይስ የግራ ያገባል? ምን ለማድረግ እየሞከርሽ ነው? ግልጽ ነው ልዕልት። የት ነበርሽ? ማኪ እኔ ዛቻለሁ ብትቆጣጠሪኝ አትችይም። የትም ሆነ የፈለኩት ሰው ጋር መሄድ እችላለሁ። ልዕልት ወንድሜ ከሞተ ትንሽ ጊዜ እንኳን ሳይሆነው እኔ ከሌላው ወንድ ጋር ትታያለሽ። ያ ልጅ ማን ነው ልዕልት? አባዬ የወንድሜ ገዳይ ነው ያለው ልጅ ነው አይደለም? አግኝ ላታረጋግጥ ነው ያንን ደግሞ አንቺ የፈለግሽው ነገር ማረጋገጥ ትችላለሽ። ፍቅረኛሽ ነው? ልጁ ፍቅረኛሽ? ወይዘሮ አልማዝ ማኪ ላይ የግድያ ሙከራ አካሄደችባት። አቶ ኪዳኔ ቀድሞውንም የልዕልቲንና የአክሊልን የፍቅር ግንኙነት እንደሚያውቅ እናም ደግሞ እያወቀ እንደነበረ ከናትናኤል ጋር እንድትጋባ የፈረደባት ለልዕልቲ እያንዳንዱን እውነት ዝርግፍ አድርጎ ነገራት። እናም ልጄ ጎድቼሻለሁ፣ አሁን ላይ ከፈለግሽ ከአክሊል ጋር መጋባት ትችያለሽ። እናም ይቅርታ አድርጊልኝ፣ እስከዛሬ ለፈጠርኩብሽ ችግር ሁሉ እባክሽ ይቅርታ ሲል ልዕልቴን አባቷ ይቅርታ ጠየቃት። ነገር ግን አክሊልና ልዕልቴ ያሉበት ሁኔታ ጥሩ አይደለም። ወይዘሮ አልማዝም ማኪን በተደጋጋሚ ልትገላት ብትሞክርም አልተሳካላትም። ነገር ግን አሁን ላይ ቤተሰቡ ሁሉ እሷ ላይ እንዲነሳባት እያደረገች ነው። ማለትም ለልዕልቲ ማኪ ልትገለን ትፈልጋለች፣ እናም ከቤቷ ደግሞ አስወጥታ ትጥለናለች በማለት ነበረ እንግዲህ ልዕልቲ ማኪ ላይ ክፉ እንድትሆንባት እናም ደግሞ በራሷ መንገድ የግድያ ሙከራ እሷም እንድታካሄድባት እየገፋፋቻት ያለችው። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ የአባት ዕዳ ፊልምን ክፍል 17 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። የባለፈው ክፍል ላይ እንዳየነው እንግዲህ አቶ ሸዋንግዛው በስራው ዘብጥያ እንደወረደና እንዲሁም ደግሞ ወይዘሮ አልማዝ ሸዋንግዛውን ለመጠየቅ ሄዳ አንቺም በእኔ ተመሳሳይ እዚህ ቤት ቦታ ይዘጋጅልሻል ትመጫለሽ እያለ እያስፈራራት እንደነበረና ልዕልቲ ደግሞ የአቶ ሸዋንግዛውን ወንጀል የሚያጠነክር ሌላ ወንጀል እንደጨመረችለት እንዲሁም አሳልፋ ለሕግ እንደሰጠች አይተናል። እናም የልዕልቲ ቤተሰቦች ደግሞ መውደቂያ መግቢያ አጥተው ጎዳና ላይ ወጥተው እንደነበረ እና ይህንን ያየችው ማኪ ጎዳና ላይ ከምትወድቁ አባቴም እስር ቤት ነው ያለው፣ እኔም ለብቻዬ ነኝ፣ ስለዚህ የኛ ቤት መጠጋት ትችላላችሁ ብላ በቤቷ እንዳስጠጋቻቸው እናም ቦታ እንደሰጠቻቸው አይተናል። ነገር ግን ይህ የተደረገላቸው የልዕልቲ ቤተሰቦች ማለትም የልዕልቲ እናት ወይዘሮ አልማዝ አሁን ላይ ማኪ ለመግደል የተቻላትን ሙከራ እያደረገች ትገኛለች። እሱም ምንድነው ማኪ በተኛችበት ነበረ መድኃኒቷን በመንጠቅ እናም አልሰጥሽም፣ አንቺ ልጅ ሙቺ፣ ኖረሽም አስጠቅሚም እያለች ልትገላት የሞከረችው። ነገር ግን አቶ ኪዳኔ በመድረስ እናም ማኪ መድኃኒቷን በመስጠት ከሞት አትርፏታል። አሁን ላይ ስጋት ላይ የወደቀችው ማኪ የምታደርገው ምለው ጠፍቶባታል። ወይም ያላት አማራጭ ቤተሰቡን ከቤቷ ማስወጣት እናም እሷ ቤቷ ውስጥ በነጻነት መኖር እንዲሁም ደግሞ የወንድሟንና የእናቷን ገዳዮች በግልጽ መፈለግ ነው። እሷ ግን የመረጠችው አማራጭ አክሊልን በማግኘት አክሊልን ስለ ቤተሰቦቿ አንዳንድ ነገር መጠየቅ ነበረ። እሱም ምንድነው የወንድሜን ገዳይ ወይም ደግሞ ወንድሜ ከዚህ በፊት ጸብም ሆነ ፍቅር ከማን ጋር እንደነበረው እንድትነግረኝ እፈልጋለሁ ስትል ነበረ አክሊልን የጠየቀችው። አክሊል ግን እኔ ምንም የማውቀው ነገር የለም፣ አዎ ልዕልቲ ፍቅረኛዬ ናት፣ እናም ፍቅረኛዬን እንዳገባብኝ ታውቂያለሽ። ነገር ግን እኔ ናትናኤልን መግደል ብፈልግ ልዕልቲን ያገባ ሰዓት ነበረ መግደል ያለብኝ፣
እኔ እሱን መግደል ስላልፈለኩኝ አልገደልኩትም። እናም የወንድምሽ ገዳይ ምናልባትም የአባትሽ ጠላቶች ሊሆኑ ይችላሉ። ስለዚህ አሁን ምርመራ መጀመርሽን ካወቁ አንቺንም የወንድምሽን እጣ ፈንታ ሊሰጡሽ ይችላሉ። ስለዚህ በተቻለ መጠን ራስሽን ጠብቂ፣ እናም የአባትሽን ጠላቶች ለማጥራት ሞክሪ ሲል ነበረ አክሊል ለማኪ ሀሳቡን የለገሳት። ይህንን የሰማችው ማኪም የምታደርገው መለው ጠፍቶባት አሁን ላይ በመንገላታት ላይ ትገኛለች። አክሊልም እንግዲህ ከዚህ በፊት ከልዕልቲ ጋር በነበረው ግንኙነት ተናዶ ስለነበረ ሌላ ታሪክ ውስጥ ገብቷል። እሱም ምንድነው ልዕልቲ ናትናኤልን ስታገባው እሱም ትታኝ ሄዳለች በማለት ነበረ ቤዛ ከምትባል ልጅ ጋር ሲማገጥ የነበረው። ቤዛም ስለ አክሊልና ልዕልቲ ግንኙነት ታውቅ ነበረ። እናም አሁን ላይ አክሊልን ለልዕልቲ እናገራለሁ እያለች እያስፈራራችው ትገኛለች። እኔን ትታይ ከሄድክ ከኔ ጋር ማደርክን ለሷ እናገርብሃለሁ እያለችው ማለት ነው። ይህንን ያወቀው አክሊል ለጓደኛው እኔ ከቤዛ ጋር ማደሬን ልዕልቲ ከሰማች ምን ልታደርገኝ እንደምትችል አላቅም እያለ እያማከረው ያለ ነበረ። ልዕልቲ በአጋጣሚ ወደ እነሱ ተከስታ ይህንን ነገር የሰማችው ልዕልቲ አክሊልን አንተ ጨምላቃ ሁለተኛ አጠገቤ እንዳደርስ፣ እኔ እኮ ልዕልቲ ነኝ፣ እንዴት በእኔ ላይ እንዲህ አይነት ነገር ታደርጋለህ በማለት ነበረ አክሊልን በተቀመጠበት ጥላው ሄደችው። እሱ ግን ለማለት ፈልጎ የነበረው ልዕልቲ በተቻለ መጠን ይህንን ነገር እንዳትሰማ እኔም ከቤዛ ጋር ያለኝን ነገር ለመጨረስና ለመዝጋት እሞክራለሁ ብሎ በማሰብ ነበረ። ነገር ግን አልተሳካለትም። ልዕልቲም ትታው ሄዳለች። አሁን ላይ በሁሉም ነገር የተጸጸቱት የልዕልቲ አባት ማለትም አቶ ኪዳኔ ልዕልቲን ይቅርታ በመጠየቅና ከአክሊል ጋር መጋባት ትችያለሽ በማለት ላይ ይገኛሉ። ልዕልቲም ሁሉም ነገር ውሸት ነው አባዬ፣ ፍቅር የሚባል ነገር የለም፣ እኔ አፈቅረዋለሁ፣ ነገር ግን እሱ አያፈቅረኝም። እናም ከሌላ ሰው ጋር ማግጦብኛል። ከዚህ በኋላ እኔና አክሊል ፍቅረኛሞች አይደለንም። እናም ተለያይተናል። አባ እባክህ ችግር የለውም አትጸጸት ስትል ነበረ አባቷን ያስደናቻቸው። ነገር ግን አቶ ኪዳኔ የፍቅር መቀስ መሆናቸው ገብቷቸው ማለትም አንቺና አክሊልን ያለያዩኋችሁ እኔ ነኝ፣ የተለያያችሁት በእኔ ምክንያት ነው። እኔ እዳ ውስጥ ባልገባ ኖሮ የኔን እዳ ለመሰረዝ ብለሽ እንዲህ አይነት ችግር ውስጥ አትገቢም ነበር። እናም ፍቅርሽን መስዋዕት አታረጊም ነበረ ሲሉ ነበር ልዕልቲን በትህትና እቅፍ አድርገው የነገሯት። ነገር ግን ልዕልቲ አባ እሱ አይደለም ችግሩ አክሊል ሴተኛና ባለጌ ነው። ለዛም ነው እኔን ትቶኝ ሌላ ሴት ጋር ሄደው። ምክንያቱም ተመልሼ ወደሱ እንደምመጣ ሁሉንም ነገር ያቅ ነበረ። እሱ ግን እኔን ለመጠበቅ ፍቃደኛ አይደለም አመል ስላለበት፣ እናም ደግሞ ለእኔ ፍቅር ስለሌለው ነው ትቶኝ ሄደው ስትል ተናገረች ልዕልቲ። ማኪንም ለመበቀል እየጣረች ያለችው ወይዘሮ አልማዝ አሁን ላይ ስለ ማኪ ክፉ ነገር መናገር ጀምራለች። እናም እሷም እንዳባቷ ማለትም የአቶ ሸዋንግዛው ልጅ መሆኗን አትርሺ ልዕልቲ፣ እሷም እንዳባቷ አረመኔ ናት። እናም ጨክናብን ከዚህ ቤት ልታስወጣን ትችላለች፣ በድጋሚ ጎዳና ላይ ልንወድቅ እንችላለን፣ አትመኛት ስትል ነበረ ስለ ማኪ ክፉ ነገር የተናገረችው። ይህንን የሰማችው ልዕልቲም ከማኪ ይልቅ እናቷ ማመን ፈለገች። እናም እማዬ የምርም እንደዛ ታደርጋለች ብለሽ ታስቢያለሽ ስትል ጠየቀቻት። አዎ ልጄ፣ ያማን ዘርገው መንዘር ያማን ልጅ ናትና ልትሆን ትችላለች ብለሽ ታስቢያለሽ። አጋጣሚውን ካገኘች አውጥታ ጎዳና ላይ ስትለናለች። ስለዚህ ሳትቀድመን መቅደም አለብን ስትል ነበረ ስለ ክፉ ነገር ለማኪ ያሰበችላት። ይህንን የሰማችው ልዕልቲም ማኪን ከማጥፋት ወደ ኋላ አትልም። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።